አበክሪ ድንግል። ይህንን በቅዳሴ ማርያም ላይ ስናስቀድስ ካህኑ ሲያዜመው የምንሰማው ነው። ረሃቡን፣ ጥሙን፣ ችግሩን ሁሉ እናታችን ድንግል ማርያም ሆይ ለልጅሽ አሳስቢልን። ምንዳቤ ወሐዘነ፣ ምንዳቤ ረሃብ ነው። ረሃቡን፣ ሐዘኑን፣ ጭንቀቱን፣ መከራውን ሁሉ ከኛ ያስወግድልን ዘንድ ለልጅሽ አሳስቢልን። እንግዲህ አሁን ያልተራበ ያልተጠማ ያልተቸገረ በጭንቅ ውስጥ ያልሆነ እንባው እየጎረፈ ያለ እንባው የማይፈስ ማን ነው? አሁን ሁሉ ረሃብተኛ ነው፣ ሁሉ ስደተኛ ነው፣ ሁሉ ችግረኛ ነው። እመቤታችን የተሰደደችውን ስደት ሁሉም ሰው በየቤቱ እያየው እየቀመሰው ነው እና ይሄንን አሳስቢልን ነው የቃሉ ትርጉም። ሌላው ከዚህ ቀጥሎ የምንመለከተው እንግዲህ የዕለቱን ትምህርታችንን አምላካችን እግዚአብሔር በትንቢተ ኢሳይያስ ምዕራፍ 5 ያለ ኃይለ ቃል ነው። እሱን መነሻ አድርጎ ያስተምረናል። አስተማሪያችን እግዚአብሔር መንፈስ ቅዱስ ስለሆነ ለተወሰነ ጊዜ ልባችንን እንስጠው ለእግዚአብሔር። እግዚአብሔር ከእኛ የሚፈልገው ልባችንን ነው። ምክንያቱም ሁሉን ነገር ፍሬ ነገር ማፍራት የሚችለው ማወቅ የሚገባው ልቦና ስለሆነ ልቦናችንን እንድንሰጠው ያስፈልጋል። እንግዲህ እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ይላል፣ እስኪ በእኔና በወይኑ ቦታ መካከል እስኪ ፍረዱ ይላል እግዚአብሔር። አያችሁ፣ ቃሉን ስሙት። እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታ መካከል እስኪ ፍረዱ። አያችሁ፣ ይሄ ፍርድ አሁን እየተነገረ ያለው ለእኛ ነው። እንግዲህ ሁላችን የህሊና ፍርድ እንድንፈርድ እውነቱ
የምንፈርድበት ሰው ጋር ማን እንደሆነ ግን ቀስ እያለ ይገባናል፣ እናስተውልና በእኔና አለ እግዚአብሔር በእኔና በወይን ቦታዬ መካከል አያችሁ፣ የወይን ቦታ አለኝ፣ ወይን ተክልበታለሁ ብዬ ያዘጋጀሁት ቦታ አለኝ። እንግዲህ በእኔና በወይኑ ቦታዬ መካከል እስኪ እናንተ ፍረዱኝ። በኢየሩሳሌም የምትኖሩ እስራኤል ሆይ እስኪ ፍረዱኝ ይላል እግዚአብሔር። የቀድሞይቱ ኢየሩሳሌም ዛሬ እኛ ያለንባት ቤተ ክርስቲያን ነች። ይቺ ቤተ ክርስቲያን ኢየሩሳሌም ተብላ ትጠራ ነበረ። አሁን ግን ያቺ ኢየሩሳሌም ቤተ ክርስቲያን ሆናለች። አያችሁ፣ እግዚአብሔር በዘመኑ ለነበሩት ሰዎች ምን አላቸው? በኢየሩሳሌም የምትኖሩ የይሁዳ ልጆች ሆይ የይሁዳ ልጆች ሆይ በእኔና በወይን ቦታዬ መካከል እስኪ እናንተ ፍረዱ። አያችሁ፣ እስኪ እናንተ ፍረዱ። ለወይን ቦታዬ ያላደረጉለት ነገር የለም። አያችሁ፣ ለወይን ቦታዬ ያላደረጉለት ነገር የለም። ከዚህ ሌላ ካደረግኩለት ነገር ሁሉ ውጭ አደርግለት ዘንድ የሚገባኝ ነገር ካለ ንገሩኝ። የቀረበት ነገር ምንድን ነው? ያጎደልኩበት ነገር ምንድን ነው? ለወይን ቦታዬ ማድረግ የሚገባኝ ነገር ካለ እናንተ ፍረዱና ንገሩኝ ይላል እግዚአብሔር። ይገርማል። አስተውሉና እያንዳንዳችሁ የሕሊና ፍርድ እንድትፈርዱ። ያንን ሰው እነዛን ሰዎች ያ ቦታ ማን ነው የሚለውን ነገር በጣታችን ጠቁመን እነዚህ ናቸው ወይም እነዚያ ናቸው ብለን እንድንፈርድ ይፈልጋል እግዚአብሔር። ወንድሞች እንግዲህ ቃሉን ሰምታችሁታል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ ያለ ኃይለ ቃል ነው መነሻ ያደረግነው። አያችሁ፣ መነሻ ያደረግነው ይሄንን ነው። ለወይን ቦታዬ ያላደረጉለት ነገር ምንድን ነው? ስለዚህ ከዚህ ካደረጉለት ውጭ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ንገሩኝ። እኔ አለ ወይንን ያፈራል ብዬ ስጠባበቅ ስተማመን፣ እሱ ግን ሆምጣጣን አፈራ። አስተውሉ። ሆምጣጣን አፈራ። እኔ ወይን ያፈራል ጠብቄ ነበር፣ እሱ ግን ሆምጣጣን አፈራብኝ። እንግዲህ ይላል አሁንም በወይኑ ቦታዬ ላይ የማደርገውን እኔ አውቃለሁ። አያችሁ፣ ድንጋዩን ለቅሞ እሾሁን ለቅሞ መሬቱን አለስልሶ ወይን ተከለበት። ያ የተበጃጀ ቦታ የተተከለበትን ወይን ሳይሆን ምን አፈራለን? ሆምጣጣ የማይቀመስ መራራ ነገር አፈራበት። ያን ጊዜ የኢየሩሳሌምን ሰዎች የዛሬዎቹን የቤተ ክርስቲያንን ልጆች ፍረዱኝ፣ ምን አጎደልኩበት ይላል እግዚአብሔር። አያችሁ፣ አሁን እውነተኛ ክርስቲያን ሆነ ይችን ፍርድ እንድንፈርድ ያስፈልጋል። ያ ቦታ ምንም ሳይጎልበት እንክብካቤው በስቶለት ባለቤቱ ያጎደለበት ነገር ሳይኖር የተሰጠውን ወይን ማፍራት ሲገባው ያልተሰጠውን ሆምጣጤ አፍርቶ ተገኘ። ገበሬው በከንቱ አዘነ። ፍረዱኝ አለ። እንግዲህ አያችሁ፣ ያን ቦታ እኮ ሊያጎሳቆለው ነው ያን መሬት። አስቡ ክርስቲያኖች። አሁንም አለ በወይኑ ቦታዬ ላይ የማደርገውን ያውቃለሁ አለ። ምን አደርጋለሁ ያለ? አጥሩን እነቅለዋለሁ። ታጥሯል። ያ ቦታ ከብት እንዳይረግጠው፣ ሰው እንዳይረግጠው፣ ሰው ዝም እንዳይልበት የታጠረ ነው። ታጥሯል። ካሁን በኋላ አለ አጥሩን እነቅላለሁ፣ ለመሰማሪያ አደርገዋለሁ። ሰው ይረማመድበታል፣ እንስሳት ይረማመዱበታል፣ ይረዱበታል። መገናኛ አደርገዋለሁ፣ ሁሉ ይገናኝበታል። መናኸሪያ አደርገዋለሁ፣ ሁሉ ይናኝበታል።
አያችሁ፣ ወይን እጠብቃለሁ ወይን ስጠብቅ ሆምጣጤ ሰጥቶኛልና መራራ ነገር ሰጥቶኛልና እኔ መረማመጃ መናኸሪያ አደርገዋለሁኝ፣ ቅጥሩን አፈርሳለሁኝ አለ። ሁሉ ይረግጠዋል፣ ባድማ ባዶ አደርገዋለሁ። አይቆረጥም፣ አይኮተኮትም፣ ኩርንችትና እሾህ ይበቅልበታል። አያችሁ፣ ኩርንችትና እሾህ ይበቅልበታል። ምስጢሩን በኋላ እነግራቸዋለሁ። የዚህ የእያንዳንዱ አይኮተኮትም፣ ኩርንችትና እሾህ ይበቅልበታል። በሰማይ ላይ ያሉ ደመናዎችን ዝናምን እንዳያዘንቡ እከለክላቸዋለሁ ይላል። ማንን ብለው? የሰራዊት ጌታ እግዚአብሔር። እያቸው ወገኖች፣ አሁን ይህንን ከቁጥር 3 እስከ ቁጥር 7 ያለውን ኃይለ ቃል አሰምቻቸዋለሁ። ከኋላ ቁጥር 2ና ቁጥር 1ና ቁጥር 2ን አልነገርኳችሁም። አሁን ስለ ወዳጄና ስለ ወይን ቦታዬ ይልና ለወዳጄ ለወይን ቦታዬ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበር። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም ሐረግ ተከለበት። በመካከሉም ግንብ ሠራለት፣ የመጥመቂያ ጉድጓዱም ቆፈረለት። ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ያ ወይን ሆምጣጣ ሆኖ ተገኘ። አስቡት። አሁን እንግዲህ ይህንን ፍርድ እግዚአብሔር አዝሮ መልሶ ለእኛ ነው የሰጠን። አያችሁ፣ ወይኑ ምንድን ነው? ቦታው ያ ማሳው መሬቱ ማን ነው የሚለውን ነገር ነው አሁን የምንመለከተው። የእግዚአብሔር ልጅ ወይን የተባለው ማን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚሆኑን ነው፣ ሕጉን ነው፣ ትእዛዙን ነው። አያችሁ፣ የእግዚአብሔር ቃል ሌላ፣ ሕጉ ሌላ አይደለም። ሕጉ ቃሉ ነው፣ ቃሉም ሕጉ ነው። እግዚአብሔር ቃሉን የሚዘራበት መሬቱ፣ ወይኑን የሚተክልበት ማሳው ማን ነው? የሰው ልጆች ልቡና ነበረ። አያችሁ፣ እኛ መሬት ላይ የተለያየ የእህል ዘር እንዘራለን። መሬት ባይኖር እኮ መዝራት መትከል አይቻልም፣ እህል መቅመስም አይቻልም። መቼስ ጭንጫው መሬት እኮ ፍሬ አይሰጥም። አይደለም ፍሬ ቡቃያም አያሳይም። ቡቃያ አሳይታ አበባ አሳይታ ፍሬ አፍርታ ፍሬ የምትሰጠን ማነች? መሬት ነች። ያቺ ለሟ መሬት ድንጋይዋ ተለቅሞ እሾሃ ተነስቶ ተመንጥራ ለስልሳ ትቆያለች። የሰጧትን የተከሉባትን መልካም ፍሬ ስትሰጥ ሁሉ ሰው ፍሬዋን እየበላ ይኖራል። እግዚአብሔር ፍሬው ማን ነው? ያ ቃል ሲሆን መሬቱ ማን ነበረ? የእያንዳንዳችን ልቡና ነበረ። እንግዲህ አስቡት፣ የእግዚአብሔር ልጆች፣ ለሰው እግዚአብሔር ያጎደለበት ነገር የለም። ዝናብን ያዘንባል፣ ፀሐይን ያወጣል፣ ክረምትና በጋን ያመላልሳል። መሬት የዘሩባትን የተከሉባትን ፍሬ እንዲሰጥ ያደርጋል። እግዚአብሔር ለሰው የቀረበት የማይባል ጸጋ ሰጥቷል። ሰው ግን ከእግዚአብሔር የተሰጠውን ጸጋ ይህን ሰጠኝ ብሎ ለማመስገን እግዚአብሔር የሰራለትን አላወቀም፣ አልተረዳም። አያችሁ፣ ያ ማሳ ያ መሬት መልካም ፍሬ ማፍራት ሲገባው፣ መልካም ፍሬ ማለት ፍጹም የሆነ ሃይማኖትን ይዞ መገኘት ሲገባው፣ ፍጹም የሆነ ፍሬ በጎ ስራ በጎ ምግባርን ይዞ መገኘት ሲገባው፣ መልካም የሆነ ፍሬ ፍቅርን ይዞ መገኘት ሲገባው፣ ያ መሬት ምን አፈራ? እሾህን አፈራ፣ ሆምጣጤን አፈራ፣ መራራ ነገርን አፈራ፣ ቂምና በቀልን ጥላቻን አፈራ፣ ተንኮልን አፈራ፣ መርዝን አፈራ። አያችሁ፣ እግዚአብሔር በነቢዩ በኤርምያስ አድሮ
ይህን ትንቢት ሲናገር በምሳሌ ነው የተናገረው። አያችሁ ቅኔውን ይወላችሁ ቅኔውን ተመልከቱና እግዚአብሔር ያናገረውን ለነቢዩ ለኢሳይያስ ያናገረውን ቅኔ ያስቡት። አሁን ይህንን ነገርኛ አባቶቻችን ተርጉመው ባያቆዩልን የት እናውቀዋለን? ዝም ብለን ነው የምንሄደው። አሁን መጽሐፍ ቅዱስ እናነባለን፣ ሁሉ ያነባል። ምን ማለት ነው እያለ ነው የሚሄደው እንጂ ፍቹ ትርጉሙ ምን እንደሆነ አያውቀው። ስለዚህ መጽሐፍ ቅዱስን ማወቅ ያለብን ከነ ትርጉሙ ነው። ይህን ደግሞ የምታስረዳው ማለት ቤተ ክርስቲያን እና የቤተ ክርስቲያን ልጆች ምሁራን ሊቃውንት አያችሁ ወገኖች። እና የማደርገውን አውቃለሁ፣ አጥሩን ቅጥሩን አፈርሳለሁ አለ። የመሬቱን የቦታውን ማለት ነው። ያ መሬት እና ቦታ ሰው ነው ብያቸዋለሁ። አጥሩን ቅጥሩን አፈርሳለሁኝ አለ። የትኛውን አጥር? ሰው ታጥሮ የሚኖረው በእግዚአብሔር ረድኤት ነው፣ በእግዚአብሔር አጋዥነት ነው፣ በእግዚአብሔር ጥበቃ ነው። እግዚአብሔር ረድኤቱ ሲነሳ ሰው ምን ይሆናል? ይጋለጣል። ለምን ይጋለጣል? ለመከራ ይጋለጣል፣ ለስደት ይጋለጣል፣ ለደዌ ይጋለጣል፣ ለረሃብ ይጋለጣል። ሰውን የማይመለከተው የለም። ክፉ ነገር ይመለከተዋል። የሰው ጥላቱ ብዙ ነው። የሰው ጥላቱ ከሰው ቁጥር ያላነሱ መናፍስት አጋንንት አሉ። አያችሁ፣ አጋንንት መናፍስት በቁጥር ከሰው የማያንሱ ናቸው። አስተውልና እግዚአብሔር ዘወር ያለ ጊዜ ዕለቱን ነው አፈፍም ያደርጉ። ዶሮ ጫጩቶቿን ጥላቸው እልፍ ስትል ማን ያነሳቸዋል? በሰማይ ላይ ያለ ጭልፊት ላፍ ታደርገዋለች፣ ታርጋቸዋለች። አንዷ እናቲቱ ካለች ግን ትናደፋለች፣ አታስነካትም። ልጆቿም ስብስብ ብለው ከእንቅልፏ ውስጥ ይገባሉ። ያን ጊዜ እናቷን መንካት አትችልም፣ ያን ይችላል። አያችሁ፣ ፍየሎችና በጎችን ስንጠብቅ እነሱን ይዘን ወደ አፋፉ ስንሄድ አፋፍ ላይ ደግሞ ክፉ ግልገል አንሳ የሚባል በሰማይ ላይ ያለ ይሄ የሚጮህ ማለት ነው። አፋፍ ላይ ያለ ወደ ሜዳ እንኳን ሁሉ አይወጣም። ውዳቂ ያለበትን ቦታ ያውቃል። ፈረሱ፣ በቅሎ፣ አህያው የሞተ እንደሆነ ከየት መጣ ሳይባል ይመጣል። ያ ምን ይባላል? ጥንብ አምሳ ይባላል። ግልገል አምሳ ይባላል። ግልገል አምሳ ማለት የፍየሏን የበጓን ግልገል አፋፍ ላይ ካገኛት ብድግ አድርጎ ይዞ የሚሄድ የሮስ ይባላል ከነሱ። ይህንን እንግዲህ የሚያውቀው በገጠር ያለ የበግ እረኛ የፍየል እረኛ ነው። እኛ ከተማ ያለ ሰዎች አናውቀው። አያችሁ፣ ግልገሎቹ ይዟቸው እንዳይሄድ እናቶቹን እንኳን ማንሳት ስለማይቻለው አፋፍ ላይ ስለሚሆኑ በክንፉ በጥፊ ስላቸው ገደል ይገባሉ። ያን ጊዜ ውዳቂ የሚበላ ሰው የለምና እዚያ ውዳቂዋን ወርዶ ይበላል። እሱ ይውላል። እግዚአብሔር እንደዚህ እኛ በኃጢአት ተበላሽተን ውስጣችን ረክሶ ወይን ያፈራሉ ብሎ ሲያስበን መራራ ሆምጣጣ ክፉ ነገር አፍርተን ሲያገኘን ጥበቃውን ከኛ ያነሳል። ምኑን? ረድኤቱን ያነሳል። እግዚአብሔር ረድኤቱ ከኛ ሲነሳ ያን ጊዜ ለማን ተጋለጥን? ለዚያ ለማይታየው የሮስ ተጋለጥን። አያችሁ፣ አጥር ቅጥር ያለው ቤት አይደፈርም። አጥሩ ቅጥሩ ወታለ ድረስ ቤቱ የተከበረ ነው። አጥሩ ቅጥሩ የፈረሰበት ግን ቤቱ ይደፈራል። ይኸውላችሁ አጥራችን ቅጥራችን እግዚአብሔር ከኛ ሲነሳ የሚዳፈረን ብዙ። እንግዲህ አጥሩን እነቅላለሁ ሲል እንደኛ ድንጋይ ሰብስቦ አይደለም፣ እንጨት ሰብስቦ አይደለም። አጥር የተባለው እግዚአብሔር ረድኤቱ ነው፣ ጥበቃችን። ጥበቃውን ከኛ ያነሳል፣ ጥብቅናውን ከኛ ያነሳል እግዚአብሔር። አያችሁ፣ እግዚአብሔር ጠበቃችን ነው። ጥብቅናው ከማን ነው? ከዲያብሎስ። ጠበቃችን እግዚአብሔር ነው። ከሞት ያዳነን ዋቢያችን፣ ጠበቃችን 5500 ዘመን ተፈርዶብን የነበርን ሰዎች ከዛ ከባርነት ነፃ
እኛን በሕይወቱ ሕይወት የሰጠን በሞቱ ሕይወትን የሰጠን ጠበቃችን ማን ነው? እግዚአብሔር ወልድ ነው። እግዚአብሔር አብርሃምን እንዲህ ይለዋል፣ አብርሃም ከዘመዶች ተለይተህ እኔ ወደማሳይህ ሀገር ሂድ ብዬ ስልህ አንተም ሳታመነታ በእምነት ቃሌን ሰምተህ እኔ ወደማሳይህ ሀገር ሂደሃልና አትፍራ፣ ጠበቃህ እኔ ነኝ፣ ካንተ አልለይም። ከዘመዶች ለይቼ ወደማታወቀው ሀገር ሂድ እያሰናበትኩህ አምላክህ እግዚአብሔር ጠበቃህ እኔ ነኝ። ጥብቅናዬም ለአንተ ብቻ አይደለም ለዘሮች ሁሉ ነው ጥብቅና ያለ። ይህንን በመጽሐፈ ኩፋሌ ምዕራፍ 12 ቁጥር 1 ላይ ስንመለከት ነው የምናገኘው። ጠበቃህ እኔ ነኝ። እግዚአብሔር የአብርሃም ጠበቃ ከሆነ እኛ ደግሞ የአብርሃም ልጆች ከሆነ የአባታችን ጠበቃ ለእኛ ጥብቅና ይቆማል አይቆምም? እስኪ አስቡት። አባታችን ጠበቃ ካለው ጥብቅናው ለአባታችን ለሕይወቱም ለልጆቹም ለቤቱ ሁሉ ለንብረቱ ሁሉ ጠበቃ ነው። አንድ ሀብታም አንድ ባለጠጋ ጠበቃ ቢገዛ ጠበቃ ቢኖረው ለመጣው ነገር ሁሉ ቀድመህ ተዘጋጅተህ ጠበቃውን ቆምልኝ ብሎ በየወሩ ደግሞ እየከፈለ ቢያቆመው ያ ሰው ጥብቅናው ለሰውየው ብቻ ሳይሆን ለንብረቱ ሁሉ ለቤተሰቡ ሁሉ ለወገኑ ሁሉ ጠበቃ ነው። እግዚአብሔር ጥብቅናው ለአብርሃም ብቻ ሳይሆን ለዘሮች ሁሉ ጠበቃ ነው። እግዚአብሔር አብርሃም በዘመኑ ስላገለገለው ጥብቅናውን ሳያነሳ ረድኤቱን ከአብርሃም ሳያርቅ እግዚአብሔር በረድኤት ከቦ ጠበቃውን ሞት ኖረ። አስቡት። እመቤታችን ቅድስት ድንግል ማርያምን መንፈስ ቅዱስ ጸለላ ኃይለ ልዑል እያልን የምንጸልየው የምንጠራው ስም አለ አይደለም? ቅዱስ ገብርኤል መንፈስ ቅዱስ በአንቺ ላይ ያድራል፣ ኃይለ ልዑል ወልድም ይጸልልሻል ይላል። እንግዲህ መንፈስ ቅዱስ ያድርብሻል፣ መንፈስ ቅዱስ ይጋርድሻል ማለት አስቡት። እንግዲህ ያ እመቤታችን ድንግል ማርያም የዚህ ዓለም ነፋስ ያልነፈሰባት በምን ታጥራ ነው? በመንፈስ ቅዱስ ታጥራ ነበር የኖረችው። አያችሁ። እኛም እንዳቅማችን እግዚአብሔር መንፈስ ቅዱስ አጥሮን ነበረ። ግን በኃጢአት ላይ ወድቀን ስንበላሽበት ከእኛ ምኑን ያነሳል? አጥሩን ይነቅላል። ምኑን? ጥብቅናውን ያነሳል፣ ረድኤቱን ያነሳል። ያን ጊዜ ስንጋለጥ ባዶ ስንሆን ባለቤት የሌለው መንጋ ሆነን ስንገኝ ያን ጊዜ ጠላት ይጫወትብናል ማለት ነው። የወላቸው ገሩት እንግዲህ አሁን የወይኑ ቦታ እኛ ነን። የወይኑ ቦታ እኛ፣ ቦታው እኛ ስንሆን ወይኑ ደግሞ ማን ነው? እግዚአብሔር ቃል ነው። ሕጉና ትእዛዙ ነው። እንግዲህ ቃሉ ሕጉ ነው፣ ሕጉ ቃሉ ነው ብለናል። ቃልን ለብቻ ሕግን ለብቻ ማየት የለብንም የእግዚአብሔር ልጅ። ስለዚህ እናንተ የኢየሩሳሌም ሰዎች ወይ እንግዲህ በወይኑ ቦታዬና በእኔ መካከል ያለውን እስኪ እናንተ ፍረዱኝ። አሁን የሕሊና ፍርድ እስቲ እኛ እንፍረድ። እግዚአብሔር ለእኛ ያጎደለብን ነገር ምን አለ? ምን አስቀረብን? ያስቀረብን ነገር ምንድን ነው? ሁሉን ሞልቶ ሰጥቶናል። ለእያንዳንዳችን ጠባቂ መላእክት አለ። ከዚያ በላይ አንድ ልጁን ወደዚህ ዓለም ላከ። ልጁን አይተን እንድናምን እስኪያስቡ ነቢያትን ላከ። ነቢያትን ተቀባይ አላገኙም። ነቢያትን አስተምሩ ብሎ ቢልካቸው ነቢያትን አስረው ገርፈው በመጋዝ ሰንጥቀው በድንጋይ ወግሮ ገደሏቸው። አስቡትማ የእግዚአብሔር ልጆች። አሁን ይህንን የህሊና ፍርድ ለራሳችን እስኪ ስንፈርድ ማን ነው ብለን እንጠይቃለን። እግዚአብሔርን ያሳዘነው እግዚአብሔርን ያስቆጣው የወይን ቦታ ሆኖ ሳለ የወይን ፍሬ ማፍራት ሲገባው ወይንጣጣ አፍርቶ ተገኘ ብለን ጣታችን የምንቀስርበት ሰው ማንኛው ሰው ነው? መቼም ከእኛ ውጭ ሰው የለም። እስኪ አስቡ። ከእኛ ውጭ ባይር የሆነ ሰው ማን ነው? የለም፣ እኛ ነን። ስለዚህ የወይን ቦታ ነበርኩኝ፣ የወይን ቦታ ሆኜ ወይን ማፍራት ሲገባኝ ሆምጣጣ አፍርቼ ጌታዬን አስቀየምኩት ብለን የምንወቅሰው ራሳችን ነው።
ራሳችንን መውቀስ ስንጀምር ለንስሐ እንዘጋጃለን። አጋችሁ መጸጸት ይመጣል። አሁን በማንም ላይ መፍረድ አይቻልም። የምንፈርደው በራሳችን ነው። በራሳችን ጥፋት ደግሞ ይኸው እየተገረፍን ነው። አያችሁ፣ ድምፅ የሌለው ጅራፍ እየጮኸብን ነው። አያችሁ፣ ስለቱ የማይታወቅ ሰይፍ እየቆራረጠን ነው። አስቡት። ረሃብ ሰይፍ ነው። ስደት ሰይፍ ነው። መከራ ሰይፍ ነው። ጭንቀት ሰይፍ ነው። ውሳጣዊ አካላችንን የሚያመነምን ነው ወገኖች። የብዙዎቻችን ውሳጣዊ ሰውነታችን ተከፋፍሎ ማሰብ አቅቶን እስቲ አስቡት። እና ሰው በራሱ ኃጢአት በራሱ ስህተት ራሱ ሲገረፍ ይሆናል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ሁሉ እኛው ኃጢአት ሰርተን እኛው ስንወሰን እንኖራለን። ይገርማችኋል። እግዚአብሔር ለክብር ነው መጀመሪያው ሲፈጥረን ይገርም። እንግዲህ ይሄ ማለት አሁንም እዚሁ ኢሳይያስ ቁጥር 7 ላይ የሰራዊት ጌታ የእግዚአብሔር የወይን ቦታ ማን ነው አለ። እስራኤል ነበሩ። የእስራኤል ቤት ነበረ። የእስራኤል ልጆች አሁን አሉ የሉም? አሉ ወይ? የእስራኤል ልጆች አሁን ከሌሉ እኛ ከየት መጣ? አያችሁ፣ የእስራኤል ልጆች ሌሎች አድርገን ማየት ካሰብን የእስራኤል ልጆች የሉም የምንል ከሆነ እኛ ከየት መጣ? የማን ዘር ነን? አያችሁ፣ የእስራኤል ልጆች ማለት በዚያች በኢየሩሳሌም የነበሩት ዛሬ በቅድስት ቤተክርስቲያን ተሰብስበው የሚገኙት ድምፁን የሚሰሙት ክርስቶስ መስቀል ላይ የዋለላቸው ሥጋውን ቆርሶ ደሙን አፍስሶ ሥጋዬን ብሉ ደሜን ጠጡ ብሎ ሕይወቱን የገበረላቸው ምዕመናን ናቸው። እነዚህ ምዕመናን በውስጣቸው በጎ ፍሬ አለ ወይ? ወይን አለ ወይ? በእያንዳንዳችን ልቡና ምን አለ? እንኳን ለእግዚአብሔር ለራሳችን የሚጥመን ግብር አለን ወይ? ኃጢአቱ ከሰራነው በኋላ የምናለቅሰው እኮ እየመረረን እኮ ነው። ጥሙን አይደለም። እስከምንሰራው ግን ይጥመናል። ከሰራ በኋላ ግን ያስለቅሰናል። ምን ሆኖ? መራራ ሆኖ። አያችሁ፣ የሰራነው ስራ ለእኛ መራራ ሆኖ እኛን ካስለቀሰ እግዚአብሔርን መታሪያ እንዴት አያሳዝነው? አያችሁ ወገኖች፣ ወንድማችን የምናሳዝን፣ ሰውን የምንበድል፣ ሰውን የምንገፋ፣ ሰርተን መኖር የተሳነን በሰው ተካሻ የምንኖር፣ ስራ ጠልሰን ሰው የሰራውን ነጥቀን እንደ ጭልፊት አያችሁ የምንኖር ሰዎች እኮ ነን። ታዲያ ይህንን ይዘን እግዚአብሔርን ጌታዬ ነው አምላኬ ነው የክርስቶስ የእግዚአብሔር ልጅ ነኝ ማለት እንዴት ይቻለናል? አያችሁ፣ የእግዚአብሔር ልጅ የሆነማ እንደ እግዚአብሔር ንጹሕ ይሆናል፣ እንደ እግዚአብሔር ቅዱስ ይሆናል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የተናገረውን ቃል እናውቃለን። ከማወቅም በላይ ራሱን በአካል አሳይቶናል። የእግዚአብሔር ልጆች አያችሁ፣ እንግዲህ ምስጢሩን እንደሰማችሁት እናንተ በኢየሩሳሌም ማለት ዛሬ በቤተ ክርስቲያን ተሰብስባችሁ ወንጌልን ሰምታችሁ ቅዳሴውን አስቀደሳችሁ ቅዱስ ሥጋውን ክቡር ደሙን የምትቀበሉ እንደ መልካም ልጅ የምታመሰግኑ ሆይ እስኪ እናንተ ፍረዱኝ። ይላል ጥፋተኞቹ እኛ ሆነን ሳለ ጥፋተኛውን ሌላ አስመስሎ ፍርዱን ለማሰጠ ለእኛው ሰጠ። ለራሳችን ልንፈርድ ስንፈልግ የሚፈረድበት ሰው ማን ነው ብለን ስናስብ ሌላ ሰው የለም። ለካ እኛ ነበር ጥፋተኞቹ። አያችሁ፣ ለካ እኛ ነበርን። እግዚአብሔር ለካ ለእኛ ነው ፍረዱኝ ያለው። እስኪ የሰራችሁትን ስራ አስቡ። እኔ ምን አጎደልኩባችሁ? ምን በደልኳችሁ? አውድዬባችሁ ከሆነ ይሄ ይቀርብናል በሉኝና ልካሳችሁ ይላል እግዚአብሔር። ወገኖች የእግዚአብሔር አስቡትና እግዚአብሔርን እንዴት እንደምናሳዝነው እኛ አናውቅም። አያችሁ፣ በእግዚአብሔር ፊት እኛ ንጹሐን እንመስላለን፣ ግን አይደለም።
እውነተኞችን እንመስላለን፣ ግን አይደለም። ሐሰተኞች ነን፣ አመፀኞች ነን፣ እልከኞች ነን፣ አመንዝረኞች ነን፣ ሴሰኞች ነን፣ ቂመኞች፣ በቀለኞች ነን፣ ስስታሞች ነን፣ ሟርተኞች ነን። ብቻ በልብሱ ቀብረት እንድታይ ሰው ነን። አያችሁ፣ ይኸውላችሁ ለዚህ ነው እግዚአብሔር ጤናውን የነሳ እድሜውን ያጎደለብን በረከቱን ከኛ ላይ ያነሳበት ምክንያት ነው። ብናለቅስ አይሆንም። ማልቀስ ማለት በልቡና አስቦ መጸጸትና ንስሐ መግባት፣ ያንን የሄድንበትን ክፉ ዓለም ትተን ወደ እሱ መመለስ ነው የሚያስፈልገው። አያችሁ፣ አምላካችንን እግዚአብሔርን እንዴት እንደምንሰርቀው አናውቅም። በዚህ ምድር ላይ አሁን በእውነት ሌላ ያልሆነ ሰው ታገኛላችሁ። ሌላ ያልሆነ እኔ ከልጅነቴ ጀምሮ እስካሁን ድረስ ስርቆት፣ ሌብነት አያውቀኝም ብለን የምንምል የምንገዛ ሰዎች ብዙዎች ነን። አስቡ ግን እንዴት እንደሰረቅን እንዴት ሌቦች እንደሆን አናውቅም። ሰውን የሰረቀ ሰው ስናይ እስከ ሞት ድረስ እንዲፈረድበት እንፈርዳለን። ሰውን የሰረቀ የሰውን ገንዘብ የሰረቀ ሰው እስከ ሞት ድረስ የሚፈረድበት ከሆነ እግዚአብሔርን የሰረቀ ሰውስ ፍርዱ ምን ያህል ይሆን? አያችሁ፣ በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ ያለ ኃይለ ቃል ተመልከቱና ስንቀር እንመለከተዋለን። በእግዚአብሔር ፊት ንጹሕ የለም፣ ሁሉም ሌባ ነው፣ ሁሉም አስመሳይ ነው፣ ሁሉም ውሸታም ነው ያልኳችሁ እግዚአብሔርን ሁላችን ሰርቀነዋል። በምን እንደሰረቅነው አስራቱን በኩራቱን ጠንቅቀን ስለማናወጣ። አያችሁ፣ ይገርማችኋል ወገኖች። ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል። ከቁጥር 7 ጀምረን ከአባቶቻችሁ ዘመን ጀምሮ ከሥርዓቱ ፈቀቅ ብላችኋል፣ ርቃችኋል። ከሥርዓቱ ከሕጉ ከትእዛዙ እኔ ከነገርኳችሁ ትእዛዝ ወጥታችኋል። አያችሁ፣ እኔ ከነገርኳችሁ እኔ ከሠራሁላችሁ ሕግና ትእዛዝ ርቃችኋል። እርሷን አልጠበቃችሁም። ስለዚህ አለ ወደ እኔ ተመለሱ። ወደ እኔ ብትመለሱ እኔም ደግሞ ወደ እናንተ በምሕረት በቸርነት በይቅርታ እመለሳለሁ ይላል እግዚአብሔር። ሰዎቹ ግን ከምንድን ነው የምንመለሰው? አያችሁ፣ አንተ ወደ እኛ ተመለሱ ትላለህ፣ እኔም ወደ እናንተ እመለሳለሁ ትላለህ። እኛ ወደ አንተ የምንመለሰው ከምንድን ነው አሉት። ከስርቆታችሁ ውጡ፣ ከስርቆታችሁ ውጡ፣ ሌቦች አትሁኑ፣ አትስረቁ አላቸው። ምን ሰረቅንህ? ሰው ቁጥር 8 ላይ ሰው እግዚአብሔር ይሰርቃልን? እናንተ ግን እኔን እንደሰረቃችሁ አልተገነዘባችሁም። አያችሁ፣ በአስራትና በበኩራት ነዋ የሰረቃችሁኝ። አስራቴን በኩራቴን ወደ እኔ አስገቡ፣ አንዱ የሰራሁላችሁ ስርዓት አፍርሳችሁ አስራቴን ነጥቃችሁኛል፣ ቀምታችሁኛል። በእኔ አስራትና በእኔ በኩራት እናንተ ቤታችሁን ገንብታችኋል አሉ እግዚአብሔር። እስቲ እናንተ አስራቴን በኩራቴን ጠንቅቃችሁ አውጡና እኔ ሰማይን የማልከፍት ብሆን፣ ዝናምን በሰዓቱ የማልሰጥ ብሆን፣ ምድር የሰጧትን አፍርታ መልካሙን ፍሬ መስጠት እንድትችል ባላደርግ ፈትኑኝ እስቲ ይላል እግዚአብሔር። አሁን እኛ ያልሰረቅነው የሰውን ገንዘብ አልሰረቅነው፣ ከሰው ኪስ አልገባንም፣ የሰው ገንዘብ አልበላንም። ይችን እናውቃለን። እግዚአብሔርን ግን ሰርቀነዋል። አያችሁ ወገኖች፣ እግዚአብሔር ከእኛ ላይ ረድኤቱን ያነሳው፣ ጥበቃውን ያነሳው፣ ፍቅሩን ያራቀው በዚህ ምክንያት ነው። በዚህ መልኩ ወገኖች ይገርማቸዋል። በቤቴ ውስጥ መብል እንዲሆን ቤቴን የሚያገለግሉ አሉ። ለእነሱ እንዲሆን የኔን አስራቴን በኩራቴን አምጡ። ስለዚህ
አስራቱን ሁሉ ወደ ጎተራዬ መልሱ። ያን ጊዜ እኔም የሰማይን መስኮት ከፍትላችኋለሁ፣ በረከቴን አትረፍርፌ አፈስላችኋለሁ። ስለዚህ ይሄን የማላደርግበት ነው ቢሆን በዚህ ፈትኑኝ። እስኪ እናንተ አስራቴን በኩራቴን አምጡ፣ ከኃጢአት ተመለሱ እና እኔም ደግሞ የሰማይን መስኮት የማልከፍትላችሁ ወይ ምድር መልካሙን ፍሬ እንድትሰጥ የማላደርጋችሁ ወይ በዚህ ፈትኑኝ ይላል እግዚአብሔር። ይገርማችኋል። አያችሁ ወገኖች፣ እንግዲህ ምን ትላላችሁ? አሁን ይሄ ፍርድ የተሰጠ ለእኛ ነው። እስኪ ፍረዱኝ ተብለናል። እስኪ ፍረዱ። በማን እንፍረድ? ያ የምንፈልግበት ሰው የት አለ? እግዚአብሔርን አስራቱን በኩራቱን የቀማ የማይታመን ብለን የምንኮንነው ሰው ማን ነው? ከእኛ ውጭ ሰው ካለ በዛ ሰው እንፍረድበት። በአሕዛብ እንዳንፈርድባቸው። አሕዛብ አስራት በኩራት እንዲያወጡ አልታዘዙ። አያችሁ። ስለዚህ እግዚአብሔርን አልሰረቁም። እነሱ አልሰረቁም። አስራት በኩራት እንዲያወጡ የታዘዙት የአብርሃም ዘሮች ናቸው። ስለዚህ እግዚአብሔርም ከአሕዛብ አስራት በኩራት የለውም። አስራቴን በኩራቴን አምጡ አይልም። ከእነሱም አስራትና በኩራት አያስፈልገውም። የአሕዛብ ገንዘብ የተመረጡ ንጹሐን የሆኑ የአብርሃም ዘሮች አሉ። ከእነሱ አስራት በኩራት ይፈልጋል። አስራት በኩራት ሲባል ደግሞ ስንዴውን፣ ባቄላውን፣ አተሩን ይህ አይነት ሳይሆን ከበጎቹም፣ ከፍየሎቹም፣ ከላሞቹም፣ ከበሬዎቹም ሁሉ የመጀመሪያ የተወለደውን መጀመሪያ የበቀለው ሁሉ ከምርቱም ከሰብሉም ከአዝመራው መጀመሪያ የደረሰ ሁሉ ከዚያ ለእግዚአብሔር አስራት የመጀመሪያ ይገባዋል። ከሰውም አስራት ይገባዋል። የመጀመሪያ የተወለደ ሁሉ የማን ነው? የእኛ ልጅ አይደለም። እኛን እንዳገለግል አይፈቀድም። ወንድ ልጅ ከሆነ እግዚአብሔር እንዲያገለግል ለእሱ የተሰጠው የእሱ ነው አስራትነቱ። አያችሁ ሰው ሆኖ እንኳ የተወለደ ከሰው ወገን እንኳ የሆነ ሁሉ የመጀመሪያ ልጅ የእግዚአብሔር ነው። አስቡት። ስለዚህ አስራቴን በኩራቴን ቀምታችሁኛል ሲል አሕዛብን አልፈለገም። ከአሕዛብ አስራት አላስቀመጠም። አሕዛብን አስራት አለባችሁ ብሎ አይጠይቅም። አሕዛብ ደግሞ የእግዚአብሔርን አስራትና በኩራት አልበሉም፣ አልሰረቁም። ታዲያ ማን ሰረቁ? ቤተሰቦቹ፣ ወገኖቹ፣ ልጆቹ፣ የአብርሃም ልጆች የተባሉ ሰረቁት እግዚአብሔርን። እግዚአብሔርም በዚህ ምክንያት ረድኤቱን አነሳ፣ ፍቅሩን አነሳ፣ ጥብቅናውን አነሳ። ማን ጠበቃ የሆነን? ማን ዋቢ የሆነን? ማን እረኛ የሆነን? ማን ይሰብስበን? አያችሁ፣ ተጋለጥን፣ ለመከራ ተጋለጥን የእግዚአብሔር። ስለዚህ አሁን የትምህርታችን መነሻ ሆኖ የተማርንበት ኃይለ ቃል በትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ እናንተ የቤተ ክርስቲያን ልጆች በቤተ መቅደሴ የምትመላለሱ በወንጌል የተሰበካችሁ ያመናችሁ የተጠመቃችሁ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብላችሁ የተጠራችሁ የቀድሞዎቹ እስራኤሎች የአሁኖቹ ምዕመናን። አያችሁ፣ የመጀመሪያ እስራኤል የመጀመሪያ ስማቸው ማን ነበር? ያዕቆብ ነበረ። ከዛሬ በኋላ ያዕቆብ ሳትባል እስራኤል ተብለሃል። እስራኤል ማለት የማይቆጠር የማይመጠን ይህን ያክል ተብሎ ግምት የማይሰጠው ዘር ነው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ ለአብርሃም የገባው ቃል የአብርሃምን ዘሮች የሚቆጥራቸው የለም፣ አይቆጠሩም። አያቸዋቸው ወገኖች፣ አስቡትማ እና እግዚአብሔር ከእነዚህ ነው አስራትና በኩራት ይፈልጉ። አሁን እግዚአብሔር የሰበኩት የገዛ ልጆቹ የገዛ ቤተሰቦቹ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብለው የተጠሩት በቤተ መቅደስ ያሉት በቤተ ክርስቲያን ያሉት ምዕመናን ናቸው። የመጀመሪያ ስማቸው ማናሉ? ያዕቆብ። ቀጥሎ ምን ተባለ? እስራኤል ተብለሃል ነው። ከእስራኤል ወዴት መጣ? ወደ ምዕመናን መጣ። የቀድሞዎቹ እስራኤል የአሁኖቹ ምዕመናን
እኛ እነማንን? የአብርሃም ዘሮች ማለት እኛ ነን። እንግዲህ ልባችን የሻከረው ወይን ያፈራል ተብሎ የተጠበቀው በጎ ምግባር ይኖረዋል፣ ፍጹም እምነት ይኖረዋል፣ ፍጹም የሆነ ፍቅር ይኖረዋል ተብሎ የታሰበው አምላኩን ያፍራል፣ ይፈራል፣ አምላኩን ፈርቶ አምኖ ከኃጢአት ይርቃል፣ ንጹሕና ቅዱስ ሆኖ ለአምላኩን ማደሪያ ሆኖ ይኖራል ተብሎ የተገመተው ሰው አሁን ምን ሆነ? የኃጢአት መናኛ ሆነ፣ የዲያብሎስ ማደሪያ ሆነ። ሐናጺው እግዚአብሔር፣ ኃዳሪው ዲያብሎስ ሆነበት። ሰውን የሠራው ማን ነው? እግዚአብሔር። ያደረበት ማን ነው? ዲያብሎስ። የሚያሰራው ማን ነው? ዲያብሎስ። የዲያብሎስን ሥራ የሚሠራ ሁሉ የዲያብሎስ ባሪያ ማደሪያ ነው። እግዚአብሔርም ሰው በራሱ ጊዜ ክብርህን የማትወድ ከሆነ ራስህን ጠብቀህ፣ ንጽሕናህን ጠብቀህ፣ እውነተኛ ሆነ ከሐሰት ርቀህ ከኔ ጋር መኖር የማይስማማ ከሆነ ሂድ የፈለግ የወደድከውን ጥቅም ዲያብሎስ ደግሞ አሳልፎ ለዲያብሎስ ሰጠው። ዲያብሎስ ደግሞ ላልወለደው ነገር አያዝንም። ሰው እኮ የሚያዝነው ለወለደው ነው። እናት የምትጨነቀው 9 ወር አርግዛ ለወለደችው ነው። አባትም የሚጨነቀው በሚስቱ ማኅፀን ለዘራው ዘር ነው እንጂ ላልወለደው ዘር አይጨነቅም። አያችሁ፣ ዲያብሎስ አልፈጠረንም፣ ስላልፈጠረን ለእኛ አይጨነቅም። ይልቁንም እኔ ያጣኋትን መንግሥት ልትወርስ ነበርን? አባትም ጠላቴ መንግሥቴን ወርሶ እያለ የጠላቴ ልጅ እያለ ስቃይ ነው የሚያበዛው። እግዚአብሔር ይሄን ነበረ። ይሄን አስበን አውቀን መልካም እንድንሰራ ንጹሕ የሆነ አእምሮ ሰጥቶን ነበረ። ያ ንጹሕ አእምሮ ምን ሆነ? ነፋስ መጣው፣ ተበላሸ፣ ማሰብ አቃተው። አያችሁ፣ ነፋስ መጣው። ዛሬ በምድር ላይ ያለ አዝመራ ሁሉ አንዳንዱ ፍሬ ሲያፈራ፣ ሌላው ደግሞ ወሸቦ ሁሉ ነፋስ መጥቶት፣ ውርጭ መጥቶት፣ ዋግ መጥቶት ታዩታላችሁ። ገበሬው ስንቱ ገበሬ ያልና በዚያ ላይ አንበጣ አለ፣ ኩብኩባ አለ። አያችሁ፣ አይምሮአችን እንደዛ ተበላሸ። ከእግዚአብሔር የራቀ ሰውነት አይምሮ አይደለም። ከምግብ የራቀ ሰውነት እንደሚጠወልግና እንደሚደክም ሁሉ ከውሃ ስንርቅ፣ ከምግብ ስንርቅ ሰውነታችን እንደሚዝል ሁሉ ከእግዚአብሔርም የራቀች ሰውነት አይምሮ የደበዘዘ ነው። ማሰብ አትችልም። የሰማችውን እንኳን አስተውላ አይሰማትም። ከጩኸት በስተቀር የምትሰማው ነገር የለም። ጩኸቱን ትሰማዋለህ፣ የተጮኸ ጩኸት ግን ምን እንደሆነ አትገምትም። አያችሁ፣ የምታዳምጠው ውስጧ ድካማን ነው። ምግብ የለ፣ ውሃ የለ፣ ደክማለ፣ መንቀሳቀስ ስለማትችል ይኸውላችሁ፣ ከእግዚአብሔር ሲለዩ እግዚአብሔር የሚነሳው ብዙ ነገር አለ። አንድ ያችን ንጹሐን አእምሯችንን ይነሳል። ከዚያም ላይ ደግሞ እንደገና አልፎ ምን አለ? አካላችንን፣ ዓይናችንን፣ እግራችንን፣ እጃችንን ይነሳል እግዚአብሔር። ይኸውልህ ሰው ኃጢአቱ ሲበዛ ከእግዚአብሔር የተሰጠውን ጸጋ መልሶ ማጣት ይመጣል። አሁን ሁሉን እያጣ ነው መጣ። እያጣ ነው ያለ ነው። ብሩን ሳይሆን፣ ወርቁን ሳይሆን፣ ገንዘቡን ሳይሆን ገና ከእናታችን ማኅፀን ስንወጣ ይዘበ የመጣ ነው ሁሉ የምናጣበት ጊዜ ሊመጣ ይችላል። ያ ሳይሆን ግን ምን እንሆን? እንሰብሰብ፣ እንመለስ። እግዚአብሔር አሁን በትንቢተ ሚክያስ ምዕራፍ 3 ከቁጥር 8 ጀምሮ ወደ እኔ የምትመለሱ በይቅርታ በቸርነት በበረከት ወደ እናንተ እመለሳለሁ። እስኪ ተመለሱና ፈትኑ፣ ተመለሱና ፈትኑ ይላል እግዚአብሔር። እስኪ እንመለስ። አሁን እኮ ዓለም አሸነፈችን። አያችሁ፣ ልባችን ተንጠልጥሎ ያለው ከዓለም ጋር ሆነ እንጂ አምላካችንን አላሰብነውም፣ አልፈራነውም፣ አላፈርነውም። ይኸው ከላይ እስከታች ድረስ ትምህርቱ የቃል ብቻ ሆነ። ትምህርቱ የቃል ትምህርት ብቻ ሆነ። በተግባር የሚያሳይ ሰው ጠፋ። አያችሁ፣ ሁላችን አስተማሪ ነን፣ ሁላችን እናውቃለን፣ እውነቱን መናገር ይቻለናል። የቀለጠፈ አንደበት አለ። ያን ሁሉ መልካም ቃል ተናግረን ከዚያ ደግሞ ስንወጣ ምግባረ ብልሹ ሆነን እንገኛለን። አያችሁ፣ እኛ ግን ከእግዚአብሔር ጋር ያለን ይመስለናል። አይደለንም። ከእሱ ጋር ብንሆንማ ዛሬ እንጨነቅ ነበር፣ ጥሙር እንለብስ ነበር፣ ይርበን ነበር፣ ይጠማን ነበር። ከእግዚአብሔር ጋር የሚኖር ሕዝብማ ሳያርስ ሳይቆርስ ጎተራ ሳይኖረው ምርቱን በጎተራ ሳይከት ይኖራል። አያችሁ፣ አስቡ።
ነቢያት እንደኛ አርሰው ቆፍረው ብርት በጎተራ አልከተቱም። ሐዋርያት በጎተራ የተመተተ ብርት የላቸውም። ከእግዚአብሔር ነበሩ። አያችሁ፣ ልብሳቸው ሳያረጅ ጫማቸው ሳያረጅ እስራኤል በግብፅ ምድር 40 ዘመን ሲኖሩ ከሰማይ መና እየወረዳቸው ጫማ አላለቀ፣ ልብስ አላለቀ፣ ልብስ ያለቀ ብለህ ልብስ ለመቀየር ልብስ የቆሸሸ ብለህ ልብስ ለማጠብ አልደከምክም። እትከሻ ላይ ያለች ልብስ እንኳ ሳትቆሽሽ 40 ዘመን ኑራ። አያችሁ፣ ግን እነዚያን እንዲህ ያንከባከባቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ነው እንጂ እነሱ ምግባር ኑሯቸው አይደለም። አሳዝነውታል። ግን ከትከሻቸው ላይ ልብሳቸው ሳይጠቁር ጫማቸው ሳያል ልብስ ሳይቀይሩ በአንድ ልብስ በአንድ ጫማ 40 ዘመን ኑረዋል ወገኖች። አያችሁ፣ ቢያሳዝኑትም ይህን አድርጎላቸዋል። ሆኖም ግን ምድረ ርስትም አላወረሳቸውም። እንደ ቅጠል በበረሃ አርግፏቸዋል። አሁንም ይቻላል። በረሃ ሆናብናለን። ብዙዎቻችን እየረገፍን ነው። የእኛ መርገፍ ያመሸ እንደሆነ ባናውቀው የሰው ልጅ እየረገፈ ነው። የረገፈው ረግፎ ሲያይ ያ መርገፍ ወደ እኛ ሳይመጣ አሁንም ልቦና ይኖረን። እንመለስ፣ እንጸጸት፣ ይቅርታ ጠይቀው፣ የበደልነው ካለ እንመልስ፣ የቀናነው ካለ እንካስ። ወገኖች ይወላል እንግዲህ ጌታችን አምላካችን ኢየሱስ ክርስቶስን ወንጌልን በሚያስተምርበት ሰዓት ይህንን በትንቢተ ኢሳይያስ ቀድሞ ለኢሳይያስ ያናገረውን ቃል በማቴዎስ ወንጌል ምዕራፍ 21 ከቁጥር 21 ጀምሮ በወንጌል አስተምሮታል። ማን? ክርስቶስ እንዲህ ይላል። ወገኖች ምን ይላል ወንጌል? እስቲ ወንጌሉን እንመልከተው። አያችሁ፣ ማቴዎስ 21 ከቁጥር 33 ጀምረን ስንመለከተው ኃይለ ቃሉ እንዲህ ይላል። የወይን አትክልት የተከለ አንድ ሰው ነበረ አለ። አያችሁ፣ ያም ሰው ለወይኑ ቅጥር ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራለት። ለወይኑ ተንከባከበው ወይኑ። ከዚያም በኋላ ያንን ወይን ለገበሬዎች አከራይቶ እሱ ወደ አንድ ቦታ ሄደ። ያ ወይን ፍሬ ማፍራት በሚችልበት ጊዜ ተመለሰና እነዛን ገበሬዎች ምን አለ? አሽከሮቹን ላከና ከወይኑ ፍሬ ለሱ የሚገባው እንዳመጡ ላካቸው። እነዚያ ገበሬዎች ግን እነዚያን የጌታውን አሽከሮች ደበደባቸው፣ ገደሏቸው። ሰውየውም ተገረመና ከነዚያ የሚበዙ ሌሎችን አሽከሮች ላከ። እነዚያንም እንዲሁ አንዱን በመጋዝ አንዱን በሰይፍ አንዱን በድንጋይ ወገሯቸው። በሦስተኛው አይ ልጄን እንኳን ያፍሩታል ያከብሩታል አለና ልጁን ላከ። ልጁ ደግሞ ሲሄድ ወራሹ ይሄ ነው እንግደልና የወይን ቦታ ለራሳችን እናድርጋሉና ልጁንም ከወይን ቦታ አውጥተው ገደሉት እያለ በምሳሌ አስተማራቸው። ይህን አለና ቀጥሎ ምን ይላል? ገበሬዎቹ ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይሄ ነው እንግደለውና ርስቱን እንካፈል ተባባሉ። ልጁንም ከወይኑ ቦታ አትክልት አወጡና ገደሉት። እንግዲህ የወይን አትክልት ቦታ ያ ጌታ በመጣ ጊዜ በእነዚህ ገበሬዎች ላይ ምን ያደርግባቸው ይሆን አላቸው። ብሎ ጠየቋቸው። ሲያስተምር ምሳሌ መስሎ ነገራቸው። ሰዎቹ እነሱ እንደሆኑ ግን አልገባቸው። አያቸው፣ ሰዎቹ እነሱ ራሳቸው የሆኑ መሆናቸውን ያልገባቸው ሰዎች ምን አሉ? እንግዲህ እነዚያን ገበሬዎች ያ ባለቤት ሲመጣ ምን ያደርጋቸዋል ሲላቸው ክፉዎችን በክፉ ይቃወማቸዋል፣ በክፉ ያጠፋቸዋል። የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጥባቸዋል አሉት። ይኸውላችሁ በእነሱ ላይ ነው የፈረዱት። ገበሬዎቹ እናንተ ነበራችሁ፣ ባሪያዎቹ ነቢያት ነበሩ። ነቢያትን አስራችሁ ገርፋችሁ በመጋዝ ተርትራችሁ ኢሳይያስን የገደሉት በመጋዝ ተርትረው ነው። ኤርምያስን የገደሉት
የገደሉት በድንጋይ ደብድበው ነው። ሌሎቹንም ነቢያት በእሳት ጠብሰው ነው በድንጋይ ወግረው የገደሏቸው። ሐዋርያትንም እንዲሁ ነው። እንግዲህ ታውቃላችሁ የሰማዕታትን ሞት ተመልከቱ ወገኖች። ልጁን ክርስቶስ ነው። ክርስቶስን ላከላችሁ፣ ወራሹ እሱ ነው ብላችሁ እሱንም በመስቀል ላይ ስላችሁ ገደላችሁት። ስለዚህ እነዚያን ገበሬዎች ያጠፋቸዋል። የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌቦች አሳልፎ ይሰጥባቸዋል። ሌቦቹ እነማን ናቸው? እግዚአብሔር ከሩቅ አሕዛብን ይጠራል። ወገኖችን ቤተሰቦቹ የነበሩት የአብርሃም ልጆች የተባሉት ወራሾች የተባሉት ወደ ውጭ ይጣላሉ። ከአሕዛብ አምጥቶ በእስራኤል ቦታ አሕዛብን ያስቀምጣል እግዚአብሔር። እንግዲህ ያ የወይን ፍሬ ለማን ሰጠ? ለአሕዛብ ተሰጠ። የመጀመሪያዎቹ ሰዎች ወደ ውጭ ተጣሉ። የማያምኑት መጡ። ዛሬ እኛ እናምናለን እያልን በእምነት ጸንተን አለን እያልን ስንሞኝ በምግባር የተበላሸ ስንሆን እስካሁን ያላመነ ያልተጠመቀውን ያመጣና በአንድ ቀን አሳምኖ ለእኛ የሚገባውን መልካም ፍሬ ለዛ ሰው ይሰጠዋል እግዚአብሔር። ይገርማችኋል። እግዚአብሔር በኦሪት ዘዳግም ምዕራፍ 32 ከቁጥር 21 እስከ 23 እንዲህ ይላል፣ እናንተ አምላክ ባልሆነ ነፍስ በሌለው በማይተነፍስ ጣዖት እንዳስቀናችሁኝ ሁሉ እኔም ወገኔ ባልሆነ ሕዝብ አስቀናችኋለሁ። ወአነ አቀንዖሙ በዘኢኮነ ሕዝቤ፣ ወገኔ ባልነበረ የአብርሃም ዘር ባልነበረ እናንተን ወደ ውጭ አውጥቼ ጥዬ የአብርሃም ዘር ያልነበረውን የአሕዛብ ወገን የነበረውን አምጥቼ በእናንተ ቦታ ሳስቀምጠው ያን ጊዜ አስቀናችኋለሁ ብሏል እግዚአብሔር። ይኸው አሁን በኃጢአታችን ምክንያት የእግዚአብሔር ቤተሰቦች ወደ ውጭ ተጥለው የቤተሰብ ያልሆነ ቦታውን ሁሉ ይዞ ቀናተኛ አድርጎናል። አስቡትማ እግዚአብሔር ሲቆጣ እንዲህ ያደርጋል ወገኖች። እና አሁንም ያለው ነገር እናስተውል። ሁልጊዜ ብንመላለሰው፣ ብንሰማ፣ ብንማር፣ ብናስተምር ምንም ትርጉም የለው። ትርጉሙ አንዷን ቃል የሰራናትለት ነው ጥቅሙ። እዚህ ሺህ ዳቦ ቢሰበሰብ ትርጉም አለው እንዴ? ካልተበላ እስቲ እንጀራ ሰብስቡ። ያ ሁሉ በየአይነቱ ቆንጆ ምግብ መጠጡ ይሰብሰብ። ተቀምጠን ብናየው ያየናል። ነፋስ ይመታ ይጠወልጋል እንጂ ጥቅም የለውም። ጥቅሙ ምንድን ነው? የበላነው እንደሆነ የጎረስነው እንደሆነ ግን ጥቅም አለው። የጠጣነው ለሰውነታችን ደም ይሆናል፣ ምግቡ ኃይል ይሆናል። አያችሁ፣ የእግዚአብሔር ቃል ስናስተምረው ብንኖር፣ ስንሰማው ብንኖር አንዷን ቃል ካልሰራናት በስተቀር ትርጉም የለውም። አትስረቅ ያለውን ነገር አለመስረቅ። አዎ እስካሁን ድረስ የሰው ገንዘብ አልሰራንም ብለናል። ግን የእግዚአብሔርን ገንዘብ እግዚአብሔር ከሰጠን ከአስራቱ አንዷንም አላወጣንም። ይኸውላችሁ እንግዲህ ሰውን የሰረቀ ብዙ ከተኮነነ አምላኩን የሰረቀ ምን ያክል እንደሚኮነን አስቡ። ሰውን የሰደበ ኃጢአቱ ይሰረይለታል። መንፈስ ቅዱስ የሰደበ ግን ኃጢአቱ አይሰረይለትም ያለው ክርስቶስ ነው። ስለዚህ ወገኖች እያንዳንዳችን አቅመ አዳም አቅመ ሔዋን ካደረስን በኋላ ዕዳ አለብን። መስማት፣ መታዘዝ፣ ሕጉን መጠበቅ፣ ሕጉን ማክበር አለብን። እግዚአብሔር ቃሉን በእኛ ልቦና አሳድሯል። ያ ልቦናችን መሬት ነው፣ የለማ መሬት ነው። ፍሬ እንዲያፈራ ይፈልጋል። ምን? ያ ፍሬ የተባለው ፍጹም የሆነ ሕጸት የሌለበት ሃይማኖትና ፍጹም የሆነ ምግባር፣ ፍጹም የሆነ ፍቅር፣ ፍጹም የሆነ ትሕትና፣ ሰውን ማክበር፣ አምላኩን ማክበር፣ እግዚአብሔር ፊት እውነተኛ ልጅ ሆኖ መኖር ነው። የእግዚአብሔር ልጆች ሆኖ የእግዚአብሔር ልጆች ተብሎ መጠራትና ልጅ ሆኖ መታየት፣ ልጅ ሆኖ መታየትና ልጅ ሆኖ መገኘት ሁለቱም ይለያያሉ፣ የተለያዩ ናቸው። ልጅ ሆኖ መገኘት በጎ ምግባር ኑሮት፣ ሃይማኖት ኑሮት፣ ፍቅር ኑሮት፣ ነውር የሌለብን እናት አባትን ስናከብር፣ ታላቁ ስናከብር፣ ለሰው ፍቅር ሲኖረን፣ በጎ ምግባር ያለን ልጆች ነን።
እንገኛለን። ትዕቢተኛ፣ ተንኮለኛ፣ ቂመኛ፣ በቀለኛ፣ አመንዘረኛ፣ ሴሰኛ፣ ሟርተኛ ሁነን ልጅ ብንባል ምን ትርጉም አለው? አባት እኮ ልጁን ሁሉ ይረግመዋል፣ ይክደዋል፣ አባሮታል፣ ተካግደዋል። ልጁም አባት አይደለም ሰውየውም ልጅ አይደለም ብሎ ተካግደዋል። ግን ልጅነቱን ማንም አይክደው። አባቱ አያቅርበው እንጂ አይጠጋው እንጂ አይቀበለው እንጂ ልጁ ነው ተወልዷልና፣ አባቱ ነው ወልዶታልና። ስለዚህ ልጅ ተብሎ መጠራት አያስከብርም። ለመክበር ምን ሆናለ? ልጅ ሆኖ መገኘት። ልጅ ለአባቱ ማድረግ የሚገባውን ነገር መታዘዝ አለበት። አባታችን የምንለው በሰማይ የምትኖር አባታችን ብለን የምንጠራው እግዚአብሔርን ቃሉን ሰምተን ሕጉን ጠብቀን እንደ ፈቃድ መመላለስ የሚገባን ዛሬና ነገ ብቻ ነው። የትናንትናዋ ቀን አልፋለች እንተባል ስራ እንስራባት ብለን ብናስባት አናገኛትም። ያችን ቀን አመልጣናለች። ዛሬና ነገ ግን ቀን አለ። ይህችም ቀን ዛሬ ካልሰራንበት ታልፋለች፣ አናገኛትም። ስለዚህ እግዚአብሔርን ሰርቶ ደስ ለማሰኘት ያለን ቀን ዛሬና ነገ ከነገ ወዲያ ያለውን ቀን ሙሉ እንጠቀምበት፣ እንገልገልበት፣ ስራ እንስራበት፣ እንለወጥበት እና እግዚአብሔርን እንፈትነው። በዚህ እስቲ ልጆቹ ሆነን እንገኝና እሱም እንደ አባት ሆኖ ባይገኝ በዚህ እንፈትኑ። ፈትኑኝ ያለው ራሱ ነው እግዚአብሔር። ፈትኑኝ እስኪ ኑና ወደ እኔ ሕጌን ጠብቁና ሕጌን አክብሩና እኔ ደግሞ እናንተን እንደ ፈቃዳችሁ እንድትኖሩ ባላደራችሁ ፈትኑኝ ያለው እግዚአብሔር ነውና አሁንም ይህንን እንግዲህ እናንተ የቤተ ክርስቲያን ልጆች፣ የወንጌል ልጆች ይህንን ፍርድ ፍረዱኝ። የወይኔ ቦታ የሚሰራውን ስራ አስቡት። መልካም ግብር የለውም፣ ፍሬ የለውም፣ ሆምጣጣ አፈራብኝ፣ መራራ ሆነብኝ፣ ጠማማ ሆነብኝ፣ ክፉ ሆነብኝ፣ ተንኮለኛ ሆነብኝ፣ ሱሰኛ ሆነብኝ። ምን ላድርገው አለ። የማደርገውን ያውቃለሁ፣ ረድኤቴን አነሳለሁ፣ እርቀዋለሁኝ አለ። ስለዚህ ይህን ፍርድ እንፍረድ። በማን? በራሳችን ላይ ስህተታችንን በደላችንን አርመን ብንመለስ እግዚአብሔር ቸር ነው፣ መሐሪ ነው። ኃጢአቱን ሳንሰራው ያውቀናል። ስንመለስ ደግሞ አይዘገይም፣ ይቀበለናል። ስለዚህ ለቅዱስ ሥጋው ለክብር ደግሞ ያበቃናል ማለት ነው። ምክንያቱም ሥጋውን ደግሞ ሳንቀበል መንግሥቱን መውረስ እንደማይቻለን የተናገረው ራሱ ስለሆነ ሥጋውን ደግሞ እንድንቀበል ለዚህ ይረዳናል፣ ያቀርበናል።